አሁን ያለነው ጋዜቦ ጀርባ ነው ሻቃ ህንጻ ፊት ለፊት ማለት ነውና ያው እንደምናውቀው እንግዲህ አሁን ወደ አዲስ አመት እየሄድን ነው 2018 ጨርሰን ወደ 2019 አዲስ አመት እየደረስን ነውና የድሮውን አንድነት ስጋ ቤት አስታወሳችሁት? ሁሌ ስለ ጋዜቦ ሳስብ ትዝ የሚለኝ ነገር እሱ ነው። ከዛም በተጨማሪ ደግሞ አባቴ እዚህ አካባቢ ቤት ቢኖረኝ ብሎ ይመኝ ነበር። ሰላም ያብስራ ነኝ። ይህ በገበያ ሚዲያ የሚቀርብላችሁ የመጠለያ ፕሮግራማችን ነው። ዛሬ አንድ ቦታ ልወስዳችሁ ነው። ትንሽ ፍንጭ ልንገራችሁ አይደል? አሁን እዚህ ጋር እንደምታዩት በጊዮን ጋዝ ወይ ደግሞ በቀይ ሲሊንደር፣ በምስራቅ ዱቄት ፋብሪካ፣ በጊዮን በረኪና እንዲሁም ደግሞ በቦሌ አሚዝመንት ፓርክ ታውቁታላችሁ። እስኪ የገመታችሁት ነገርና ሄደን የምናየው ነገር ተመሳሳይ ይሆናል? አብረን እንይ። እሺ አሁን ቦታው ላይ ደርሰናል። መጋብቼም እንደማሳያችሁ እንዲሁም ደግሞ አንድ ቤት መግዛት የሚፈልግ ሰው ማወቅ ስላለባቸው ዋና ነገሮች የትም መልፋት ሳይጠበቅባችሁ ሁሉም ነገሮች ይህን ቪዲዮ እስከ መጨረሻው ድረስ ብታዩት ታገኛላችሁ ማለት ነው። እስቲ አብረን እንግባ። ሰላም እንዴት ነሽ? አለን። እንኳን ወደ ጊዮን ሆምስ ሪል ስቴት በሰላም መጣሽ። እንኳን ደህና ቆየሽ። እሺ ወደ ውስጥ እንግባና እናወራለን። እሺ ግቢ። እንዴት ነሽ? ደህና ነኝ። እንዴት ነሽ? እስኪ እንተዋወቅና ያለሽን የስራ ዘርፍ ንገሪኝ። እሺ እኔ ዮርዳኖስ እባላለሁ። በጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ሳይታችንም ጊዮን ሆምስ ሪል ስቴት ይባላል። ከማስቆምሽ አረፍ ብለን ብናወራስ? እሺ ደስ ይለኛል። እሺ እሺ ሰው በድጋሚ እንኳን በደህና ወደ ጊዮን ሆምስ ሪል ስቴት መጣሽ። አሁን እሺ ጥያቄዎችሽን በደንብ ሰፋ ያለ ጊዜ ወስደን ተረጋግተን ሁሉንም ለመመለስ ዝግጁ ነኝ። እሺ የመጀመሪያው ጥያቄያችን እንግዲህ ከባክግራውንዱን ጀምረን ነው። ከዚህ በፊት ምን አይነት ባክግራውንድ አሉት የሚለውን ነገር ንገሪኝ እስኪ። እሺ ሰው የኛ ድርጅት ጊዮን ሆምስ ሪል ስቴት ምናልባት ቀይ ሲሊንደር ጊዮን ጋዝ ካወቅሽው በዋናነት በሱ ይታወቃል። ከ50 ዓመት በላይ የቆየ ፒኤልሲ ግሩፕ ነው። ጊዮን ጋዝ እና በረኪና ከዛ ውጭ ደግሞ ሌሎች ሲስተር ካምፓኒዎች እንደ ምስራቅ ፉድ ኮምፕሌክስ፣ ኢምፖርት ኤክስፖርት ላይ ቦራ ሙዚየም ፓርክ እንዲሁም ሌሎች ወደ አጠቃላይ 8 የሚሆኑ ኩባንያዎች አሉት። አሁን ደግሞ በቅርብ ወደ ሪል ስቴቱ ዘርፍ ጆይን አድርገናል። ወደ 2 ዓመት አካባቢ እየሆነ ነው። በዚህም ደግሞ በአይነቱ ለየት ያለ አጠቃላይ ወደ 23,000 ካሬ ላይ ያረፈ እጅግ ዘመናዊ ግዙፍ የመኖሪያ መንደር ለቦሌ በቅርብ ርቀት የሚገኝ ብቸኛው ኮምፓውንድ አፓርትመንት ገንብተን ከ350 በላይ አባወራዎችን የቤት ባለቤት አድርገናል ማለት ነው። በዚህ እንታወቃለን። በዚህ 2 ዓመትስ ምን ሰራችሁ? በዚህ 2 ዓመት ውስጥ ኦልሞስት ወደ 7 ብሎኮችን በማጠናቀቅ ላይ እንገኛለን። አንደር ኮንስትራክሽን ያሉ ብሎኮችም አሉ ኮምፓውንድ ውስጥ ማለት ነው። 2 ብሎኮችን ብሎክ 1 እና ብሎክ 2ን በሰሚ ፊኒሽ ሬዲ አድርገን ለደንበኞች በማስረከብ ላይ እንገኛለን። ኦልሬዲ ፊኒሽንግ የጀመሩ ደንበኞች አሉ ማለት ነው። ከዛ ውጭ 3ኛ ብሎካችን የተናጠል ካርታ እስከ ብሎክ 1፣ ብሎክ 2፣ ብሎክ 3 በአጭር ጊዜ ውስጥ ፕሮሰስ አድርገን ለደንበኞች በመስጠት 3ኛ ብሎካችንም ተመሳሳይ ከ8 ወር በኋላ ለደንበኞች የሚረከብ ይሆናል። 4ኛ ብሎካችንን ኦልሞስት ከ1 ዓመት በፊት ነው የጀመርነው። አሁን ላይ ኮንስትራክሽን ደረጃ ወደ 80% ደርሷል። የመጨረሻ ስላባችን እየሞላን እንገኛለን። ሌሎች ደግሞ 3 ብሎኮችን አንደር ኮንስትራክሽን ይገኛሉ። እንግዲህ ይህን ሁሉ በ2 ዓመት ውስጥ ይህን ግዙፍ ፕሮጀክት በማጠናቀቅ ላይ ስላለን ነው አዲስ ፕሮጀክትም ላውንች እያደረግን ያለ ነው ማለት ነው። አሁን ላይ ስለዚህ ኦልሞስት ከ4 ብሎክ በላይ በ2 ዓመት ውስጥ እንትን ብላችኋል ማለት ነው፣ ጀምራችኋል? ኦልሞስት ወደ 7 ብሎኮች ናቸው አጠቃላይ እየሰራናቸው የምንገኘው። 4ቱ ደግሞ አሁን በመጠናቀቅ ላይ ናቸው። 3ቱ ኦልሞስት ለደንበኛ በመረከብ ላይ ይገኛሉ ማለት ነው። እሺ ስለ አዲስ ሳይታችሁ ደግሞ ንገሪኝ። እሺ አዲሱ ሳይታችን ጊዮን ኦሎምፒያ ይባላል። ኦልሬዲ የጊዮን 2ኛ ሳይታችን ነው። አብዛኛው ደንበኛ ጥያቄ መሰረት እንዲሁም ደግሞ የተለያዩ ሪሰርቾችን ሰርተን ለደንበኛ ምን ይፈልጋል ለመኖሪያም ብዙ ጊዜ እዚህ ያለው ሳይታችን አሁን ወሎ ሰፈር የሚገኘው ሳይታችን ለመኖሪያም ለኢንቨስትመንትም እጅግ ተመራጭ ነው። የኦሎምፒያው ሳይታችን አዲስ ላውንች ያደረግነው ተመሳሳይ ለኢንቨስትመንትም ለመኖሪያም በተለይም ደግሞ ጸጥታ ያለው ቦታ ላይ መኖር ለሚፈልጉ በተጨማሪ ደግሞ በዶላር ማከራየት ለሚፈልጉ የሚሆን በጣም ደስ የሚል ፕሮዳክት ይዘን የመጣ ነው ማለት ነው። እሺ አሁን ቤት መግዛት ብፈልግ ያሉን ጥያቄዎች ጠይቅሻለሁ ማለት ነው። የመጀመሪያው የአከፋፈል ስርዓቱ እንዴት ነው? ቅድመ ክፍያው ከምን ያክል ጀምሮ ነው የሚሉትን ነገሮች ንገሪኝ።
እሺ ሰው ያከፋፈል ሁኔታችን አግሪመንት ለመፈራረም 10% ቅድመ ክፍያ ብቻ ነው የምንጠይቀው። 10% ቅድመ ክፍያ ብቻ ከፍለው ቤቱን በራሳቸው ከያዙ አግሪመንት ከጨረሱ በኋላ ቀሪውን የምናስከፍልበት ሁለት አይነት ያከፋፈል መንገዶች አሉን። የመጀመሪያው ቤዝድ ኦን ኮንስትራክሽን የምንለው ነው። ሁለተኛው ደግሞ ቤዝድ ኦን ታይም ሲሆን ቤዝድ ኦን ኮንስትራክሽን ለሚመርጡ ደንበኞቻችን ኮንስትራክሽኑን እያዩ ለምሳሌ አሁን ሲፈራረሙ ፈርስት ስላብ ላይ ያለ ከሆነ ቀጣይ ፔመንታቸው የሚሆነው ምናልባት 4ኛ ስላብ ላይ ሲደርስ ሊሆን ይችላል። ሰርድ ፔመንታቸው ደግሞ 7ኛ ላይ 9ኛ ላይ የቤቱ ፊኒሽንግ ሲሰራ የቀለም ስራዎች ፓርቲሽን እነዚህ ፕሮግረስን ሜንሽን እያደረግን የምናስከፍልበት መንገድ ነው ማለት ነው። ቤዝድ ኦን ታይም የምንለው ያከፋፈለ መንገድ ደግሞ ታይምን ቤዝድ ያደረገ ነው። ማለትም 10% ቅድመ ክፍያ ብቻ ከፍለው ቤቱን በራሳቸው ካደረጉ በኋላ ቀሪውን የሚቀረውን ፐርሰንት በታይም ከፋፍለን በየ5 ወር ሊሆን ይችላል፣ በየ6 ወር ሊሆን ይችላል፣ በ8 ዙር አድርገን እስከ 2 ዓመት ተኩል ማክሲመም እስከ 3 ዓመት ድረስ አድርገን የምናስከፍለው የአከፋፈል መንገድ ነው ማለት ነው። እንደ ከስተመሩ ፍላጎት ነው የሚሆነው እሱ ነገር። እንደ ከስተመር ፍላጎት የተወሰነ የምናስተካከላቸው ነገሮች አሉ። ምክንያቱም አሁን ለምሳሌ አንዳንድ ደንበኛ ደግሞ ሰፋ ያለ ጊዜ ወስዶ አብዛኛውን ፐርሰንት ከረዘም ካለ ጊዜ በኋላ መክፈል ሊፈልግ ስለሚችል እሱን የተወሰነ ማስተካከያ እናደርጋለን እንደ ደንበኛው ፍላጎት ማለት ነው። እሺ አሁን ደግሞ ስለ ዲዛይኑ ኦቨሮል ብትነግሪኝና እዛ ደግሞ አዋርድ እያየሁ ነበርና የምን አዋርድ እንደሆነ በዛው ብትነግሪኝ ደስ ይለኛል። እሺ ዲዛይኖቻችን ቅድም እንደነገርኩሽ በፍሎር 5 አባወራ ብቻ ነው። ይሄ ሲሆን ምንድነው በዋና ነገር ላይት እጥረት አይኖርም። የቤቶቻችን ፍሎር ባነሰ ቁጥር የሚያገኙት ናቹራል ላይት በጣም ከፍተኛ ይሆናል። ከዛ በተጨማሪ ደግሞ እንደ ሰው ምርጫ አነስ ያለ ካሬ ለሚፈልግ፣ ሰፋ ያለ ካሬ ለሚፈልግ በጣም የተሻሉ አማራጮች አሉ። ይህ የምትመለከችው አዋርድ ደግሞ በባለፈው ዓመት በተዘጋጀው ኢትዮ ሪል ስቴት አዋርድ ቤስት ዲዛይን አሸናፊ ነበርን ማለት ነው። በመጨረሻም እስቲ ማወቅ አለብኝ ብለሽ የምታስቢው ነገር የምትጨምሪው ነገር ካለ ንገሪኝና ወደ ቀጣዩ እንለፍ። እሺ ስለ አዲሱ ሳይታችን መጨመር የምፈልገው ነገር ጊዮን ኦሎምፒያ ስለሚባለው ሁለተኛ ሳይታችን ለአጭር ጊዜ ያወጣናቸው እውነተኛ የ1 ሚሊዮን ቅናሽ ይዘን መተናል። ዲዛይኖቹ በጣም ነው የሚያምሩት። አሁን ወተን ስሪዲውን በደንብ አሳይሻለሁ። እዛ ላይ ስላሉት አማራጮች እነግርሻለሁ። በካሬ ደረጃ ወደ 5 አይነት የካሬ አማራጮች አሉን። ከባለ 1 እስከ ባለ 3 መኝታ ቤት ፕላስ 15 የሆነ በጣም የሚያምር ለመኖሪያም ለኢንቨስትመንትም ተመራጭ የሆነ አፓርትመንት ነው። 2 ሊፍት አለው። ፓርኪንግም በነፃ አድርገን አሳይድ ለየቤቱ አድርገንላቸዋል ማለት ነው። ስሪዲውን ሂደን ደግሞ በደንብ ምን ይመስላል የሚለውን አሳይሻለሁ እዛ ላይ። ስለዚህ ሄድ እንችላለን። ኦፊስ በትንሹ ለመንገር እንደሞከርኩት ጊዮን ኦሎምፒያ አዲሱ ሳይታችን ስሬዲ ይሄን ይመስላል። እንደምታዩ G+15 ነው። መጨረሻ ላይ በጣም የሚያምር እጅግ ዘመናዊ የሆነ ፔንት ሃውስ አለው። እነዚህ ቤቶች ማለት ቀጥታ ወደ ምስራቅ የጠዋት ፀሐይ ፌስ የሚያደርጉ ባለ 3 መኝታ ቤት አፓርትመንቶቻችን ናቸው። በጣም ሰፋፊና የሚያምር በረንዳ አላቸው። የሚያምር የቦሌ ቪው አለው። ከዛ ውጭ ደግሞ እንደ ሲንግል አፓርትመንት ብቻ ሳይሆን በውስጡ የተለያዩ አሚኒቲዎች አሉት። ለምሳሌ ለመጥቀስ ያክል የተለያየ ፕሮግራም ቢኖርባችሁ ቀለል ያለ ሰርግ፣ ልደት ማክበር የምትችሉበት ከላይ መጨረሻ ላይ ክለብ ሃውስ አለው ማለት ነው። በተጨማሪ ስፖርት መስራት ብትፈልጉ ጂም፣ ስፓ የመሳሰሉትን አካቷል። በጀርባ በኩል ደግሞ በጣም የሚያምር ዘመናዊ የሆነ ቴራስም አለው ማለት ነው። ከክለብ ሃውሱ ተጨማሪ ነው ቴራሱ። ስለዚህ ሁሉንም አማራጮች በአንድ ቦታ እንዲያገኙ ነው ማለት ነው። በትክክል ሁሉንም አማራጮች ለስራ ብቻ እየወጡ መኖሪያቸው ጋር እንዲያገኙ ማለት ነው። በጣም እንዳልሽው እንግዲህ ሁሉንም አማራጮች በአንድ ቦታ እንዲያገኙ ነው ያሰባችሁትና የፓርኪንጉ ነገር እንዴት ነው? የፓርኪንጉ አቅርቦት እንዴት ነው የሚለውን ነገር ንገሪኝ። እሺ ትክክለኛ ጥያቄ ነው ያነሳሽው። እስፔሻሊ ደግሞ በሲንግል አፓርትመንቶች ላይ የሚነሳው ትልቁ ኢሹ ፓርኪንግ ነው። ያው አነስ ያለ ካሬ ስለሚሆን ለሁሉም ቤቶች ያለ መብቃት ችግሮች አሉ። እኛ እሱን ሃንድል ያደረግንበት መንገዶች ውስጥ አንዱና ዋነኛው ወደ ታች 2 ቤዝመንት ይኖረዋል አፓርትመንታችን። ከዛ በተጨማሪ ደግሞ ፈርስት እና ሰከንድ ፍሎሩን ለፓርኪንግ ነው የምናደርገው ማለት ነው። ስለዚህ የፓርኪንግ እጥረት አይኖርም ማለት ነው። አንዳንድ አሳይንድ የሆነ ነፃ ፓርኪንግ አላቸው ከ13 ካሬ በላይ የሆነ ነፃ ፓርኪንግ ማለት ነው። ሌላ የምትነግሪኝ ነገሮች ሳሉ ወይ?
እሺ ሰው ቅድም በትንሹ ለመንገር እንደሞከርኩት የቤቱ አቀማመጦች በፍሎር 5 አባወራ ብቻ ነው እንደምታዩ ብዙ የተጨናነቀ ነገርም የለውም። እንደዚህ ሲሆን ስፔሻሊ በፍሎር አነስ ባለ ቁጥር ቤቶቹ ላይት የማግኘታቸው ቻንሳቸው ከፍተኛ ይሆናል ማለት ነው። በዚህ ሳይድ 2 ቤት ብቻ፣ በዛኛው ሳይድ ደግሞ 2 ቤት ብቻ እንዲሁም በጎኑ በኩል 1 ቤት አጠቃላይ 5 አባወራ ብቻ ነው የያዘው። ብዙ የተጨናነቀ ነገርም የለውም። ይሄ ደግሞ ሁሉም ቤቶች ላይክ ማስተር ቤድሩሙ፣ ሳሎኑ፣ የልጆች መኝታ ቤት፣ ኪችን፣ ባዝሩም እነሱም በሙሉ ጨምሮ ላይት ዳይሬክትሊ ከሁሉም አቅጣጫ ያገኛሉ ማለት ነው። ሰው ቅድም ለመንገር እንደሞከርኩት አጠቃላይ 1080 ካሬ ላይ ነው ያረፈው። ነገር ግን አፓርትመንቱ ወደ 861 ካሬ ላይ ብቻ ነው ያረፈው ማለት ነው። ስለዚህ የተወሰነ የልጆች መጫወቻ ማረፊያ የሚሆን የተወሰነች ሪክሬሽን ኤሪያም ይኖረዋል ማለት ነው። በጣም ጥሩ። እንግዲህ ስለ ስሪዲው እዚህ ጋር ያለን ስለዛ ወደ ሎኬሽን ወይም ደግሞ ሳይቱ ሄደን ቀሪ ጥያቄዎቻችን እዛ ብናወራ ደግሞ ደስ ይለኛል። በጣም አሪፍ። ስለዚህ እኔ ጋር ያለሽ ቆይታ እዚህ ላይ ያበቃል። ሳይት ደግሞ ጓደኛዬ ተቀብላሽ ስለ ሎኬሽኑ የሚገኝበት ቦታ ምን ይመስላል፣ እዛ አካባቢ ስላለው የሬንታል ቫልዩ በደንብ ዲስከስ ታደርጋላችሁ። ሁሉንም ነገር ታሳይሻለሽ ማለት ነው። እሺ፣ ስለነበረ ቆይታ አመሰግናለሁ። በጣም እናመሰግናለን ስለመጣሽ። እሺ ባይ። እሺ ተመልካቾቻችን፣ ቢሮ የነበረን ቆይታ ይህንን ይመስል ነበር። አሁን ደግሞ ወደ ሳይቱ እንሄድና ቀሪ ጥያቄዎችን እናያለን ማለት ነው። አብረን እንሂድ። ታወቅና ያለሽን የስራ ዘርፍም ንገሪኝ በዛው። እሺ ነቢላ እባላለሁ። የጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። እሺ ቅድም እያወራ ነበርና በ2 ዓመት ውስጥ ምን ያክል ነገር ገነባችሁ? ምን ያክል ነገር ተደረገ? በዚህ 2 ዓመት ውስጥ እንግዲህ ያለቁ ፕሮጀክቶች አሉን። እነዚህ 2 ፕሮጀክት ብሎክ 1 እና ብሎክ 2 ያለቁ ፕሮጀክቶቻችን ናቸው። የተናጠል ካርታ ያወጣላቸው አሁን ላይ በማስረከብ የምንገኙ ፕሮጀክታችን ናቸው። በሴሚ ፊኒሽድ ማለት ነው። ብሎክ 3 አፓርትመንታችን ደግሞ የተናጠል ካርታ አውጥተንለት በ8 ወር ጊዜ ውስጥ ለማስረከብ ያው ዝግጅት ላይ ነው የምንገኘው። እንዲሁም ደግሞ ብሎክ 4 አፓርትመንታችንን በዚህ በ1 ዓመት ጊዜ ውስጥ ቁፋሮ ከተጀመረ ገና ፕሮጀክቱ ከተጀመረ 1 ዓመት ጊዜው ነው። በዚህ 1 ዓመት ጊዜ ውስጥ 80% ደረጃ ላይ አድርሰናል። ከውስጥ ተለስኖ ቻክም ተደርጎ አልቆለታል። የመጨረሻ 2 ፍሎሮች ብቻ ናቸው የሚቀሩ ማለት ነው። ከዛ በተጨማሪ ብሎክ 5 አፓርትመንታችንም ፈርስት ፍሎር ቨርቲካልን እየሰራ ነው። ወደ ሰከንድ ፍሎር ሙቭ እያደረግን ነው። ብሎክ 6ንም እንደምታዩ 1ኛ ፍሎር ላይ ደርሰናል። ብሎክ 7ንም ደግሞ አሁን ላውንች አድርገናል ማለት ነው። ይሄ ሁሉ አሁን የነገርኩሽ ነገር በዚህ በ2 ዓመት ጊዜ ውስጥ የተከናወኑ ነገሮች ናቸው ማለት ነው። እስቲ ስለ ኮንስትራክሽኑ ኳሊቲ ደግሞ ትንሽ ነገሮችን ንገሪኝ። የኮንስትራክሽን ኳሊቲ ያው አዳዲስ የኮንስትራክሽን ቴክኖሎጂዎችን እንጠቀማለን። ልክ እንደ ኬሚካል አክስለሬተር አርማታ ስንሞላ ኬሚካል አክስለሬተር እና የተለያዩ ኮንስትራክሽን ቴክኖሎጂዎችን እንጠቀማለን። ያው ለዛም ነው ኮንስትራክሽናችን በደንብ በፍጥነት እየተገነባ ያለው። በቂ የሆነ የሰራተኛ ክሮችንም በደንብ እናሰማራለን ስራው ላይ። እሺ አሁን ደግሞ ስለዚህ ኮምፓውንድ ምን ለየት እንደሚያደርገው ነገር ንገሪና ወደ አዲስ ሳይት ሄደን እንግዲህ መረጃችንን እንቀጥል። እሺ መልካም። ያው ይሄ ኮምፓውንድ ከሌሎች አፓርትመንቶች ለየት የሚያደርገው ሴንተር ቦታ ላይ መሰራቱ ነው። ብዙ ጊዜ ኮምፓውንድ አፓርትመንቶች ወደ ዳር ምናምን አካባቢ ላይ ነው የሚገኙትና ይሄ የራሱ የጊዮን ጋዝ ነባር መሬት ይዞታ ነው እና እዚህ ላይ ወደ 23,000 ካሬ ሜትር ላይ ጌትድ ኮምፓውንድ አፓርትመንት ነው የምንገነባው ማለት ነው። እና ሁሉንም አሚኒቲዎች በውስጥ የያዘ ነው። ልክ እንደ ልጆች መጫወቻ፣ የመዋኛ ገንዳ፣ ብዙ ነገሮችን በውስጡ ይዛል። ሙሉ ለመኖሪያነት ለሬሲዴንሻል ብቻ ፐርፐዝ የሚውል ነው። ከፈርስት ፍሎር ጀምሮ እስከ መጨረሻ የመኖሪያ ነው ማለት ነው እና በጣም በቆንጆ ኳሊቲ እየተገነባ ያለ ነው። ያው የመጀመሪያ ፕሮጀክታችን እንደመሆኑ ቆንጆ ስም የምንገነባበት ፕሮጀክት ነው። በደንብ በቆንጆ ኳሊቲ እየሰራን ያለ ነው ማለት ነው። እንግዲህ ተመልካቾቻችን እንደሰማችሁ እንግዲህ በ2 ዓመት ውስጥ ነው ሁላ ነገር የሰሩት። እስኪ አሁን ደግሞ ወደ ሳይታቸው ሄደን ሌሎች መረጃዎችን እንቀጥላለን ማለት ነው። አብረን እንሂድ። እሺ አሁን እንግዲህ ቦታው ላይ ደርሰናል እና ይህን ቦታ ለምን መረጣችሁት? እና ደግሞ አንድ ሰው ለመግዛት ቢፈልግ ምን አይነት ጥቅሞችን ያገኛል ብለሽ ታስቢያለሽ? ያው በመጀመሪያ አሁን ያለነው ጋዜቦ ጀርባ ነው፣ ሻቃ ህንፃ ፊት ለፊት ማለት ነው እና ይሄ ቦታ ያው ለኑሮም ለብዙ ነገሮችም አክሰስ ለማድረግ በጣም ተመራጭ ቦታ ነው። እዚህ አካባቢ ያው ኢንተርናሽናል ትምህርት ቤቶች በደንብ አሉ፣ የመንግስት ተቋማት በደንብ አሉ፣ ብዙ ነገሮች አሉና አሁን ፊሊፕስ የሚባለውም የኢንተርናሽናል ትምህርት ቤት እዚሁ አካባቢ ነው የሚገኘው። ከብዙ ደንበኞቻችን ኮመንት ተነስተን ነው እንግዲህ እኛም
ብዙ ደንበኞቻችን ያኛውን ፕሮጀክቶቻችን የወደዱ ደንበኞቻችን እዚህ ቦታ ላይም ለምን ሲንግል አፓርትመንት አገነቡ ሲሉን ለምን እኛም አንገነባም ብለን ያው እዚህ ቦታ ላይ መረጥም ማለት ነው። የኛ አፓርትመንት የሚገኘው ከአስፋልት ትንሽ ገባ ያለ ስለሆነ ለመኖሪያ በደንብ የተመቸ ነው ማለት ነው። መልካም። እሺ አዲሱ ፕሮጀክታችሁስ ምን ላይ ደርሷል? አዲሱ ፕሮጀክታችን አሁን ነው በቅርብ ላውንች የተደረገው። ፈረሳ ጀምረናል። ሳይት ክሊራንስ ስራ ላይ ነው የምንገኘው ማለት ነው። ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ እንዲረከብ አድርገን ነው እየገነባን ያለነው። እስቲ ምን አይነት ፕሮጀክት ነው፣ ምን አላቸው የሚለውን ነገርም ንገሪኝ። እሺ አሁን አዲሱ ፕሮጀክታችን ያመጣ ነው ያው እስካሁን የምንታወቀው በኮምፓውንድ ነው፣ በጌትድ ኮምፓውንድ አፓርትመንታችን ነው። አሁን ደግሞ የመጣ ነው ያው በሲንግል አፓርትመንት ነው እና ሲንግል አፓርትመንት ሆኖ ነገር ግን ላይክ ኮሜርሻል ጋር የማይቀላቅል ሬሲደንሻል ብቻ የሆነ አፓርትመንት ነው። ከታች ለነዋሪዎች የሚያስፈልጉ ፈርስት ፍሎር ላይ ልክ እንደ ጂም፣ ስፓ እና አስፈላጊ የሆኑ ልክ እንደ ሱፐርማርኬት አይነት ነገሮች ይኖራሉ። ነዋሪዎች ብቻ አክሰስ የሚያደርጉት ማለት ነው። ከግራውንድ ፍሎር ጀምሮ ወደ ታች ቤዝመንት 2 ቤዝመንት አለው። ፓርኪንግ ነው የሚሆነው ማለት ነው። ፓርኪንግ በነፃ ነው። አሳይንድ ፓርኪንግ በነፃ እንሰጣለን። ከዛም በተረፈ ደግሞ ህንፃው ሙሉ ስፔሱ ላይ አይደለም የሚገነባው። ብዙ ስፔሶች አሉ። እነዛ ስፔሶች የልጆች መጫወቻ ቦታ፣ ጋርደን ኤሪያዎች፣ ልክ እንደ መናፈሻ አይነት ነገሮች ይኖረዋል ማለት ነው። ከሰከንድ ፍሎር ጀምሮ እስከ 15ኛ ድረስ መኖሪያ ነው ማለት ነው። በፍሎር 5 አባወራ አለው። ከላይ ኮመን ቴራስ አለው። ኮመን ቴራሱ ኪችን፣ ባዝሩም፣ ቶይሌቶች እንደዚህ አይነት ነገሮች በደንብ አሉት። አብዛኛው ለኑሮ ያስፈልጋል የምንላቸውን ነገሮች በሙሉ አሟልተናል ማለት ነውና በጣም ሌክዠሪ የሆነ አፓርትመንት ነው። ሁሉም ቤቶች ብርሃን በደንብ አላቸው። የተፈጥሮ ብርሃንና ቬንቲሌሽን በደንብ በሚያገኝ መልኩ ነው የተሰራው ማለት ሁሉም ቤቶች ብርሃን በደንብ አላቸው። የሚጋርደው ነገር ምንም የለም። ኦኬ፣ በጣም ጥሩና አሁን ስለዚህ በምን ያክል ጊዜ ተሰርቶ አልቆ ለገዦች ይረከባሉ? ይሄኛውን ፕሮጀክት ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው የምናስረክበው። ምን አይነት የቤድሩም እና የካሬ አማራጮች አላችሁ? እሺ እዚህ ላይ አዲሱ ያወጣነው ፕሮጀክታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አለን። ያው በካሬ ደረጃ ደግሞ ስነግርሽ ባለ 1 መኝታ 75 ካሬ አለን። ባለ 2 መኝታ ደግሞ 153 ካሬ አለን። ባለ 3 መኝታ ደግሞ በ176 ካሬ እና በ183 ካሬ አማራጮች አሉ ማለት ነው። ያከፋፈሉ ስርዓትስ እንዴት ነው? እና ደግሞ ትክክለኛ ዋጋው ራሱ ብትነግሪኝ በጣም ደስ ይለኛል። እሺ ያከፋፈል ሁኔታ 2 አይነት ኦፕሽኖች አሉን። አንደኛው ፕሮግረስ ቤዝድ ነው። ሁለተኛው ደግሞ ታይም ቤዝድ ነው። ያው ፕሮግረስ ቤዝድ የምናደርገው ደንበኛው ፕሮግረሱን እያየው መክፈል ፈልጋለሁ የሚል ደንበኛ ሲኖር ፕሮግረሱን እያየ ይከፍላል። ይህ ማለት ግራውንድ ፍሎር ስንደርስ ፈርስት ፔመንት እንጠይቃለን። ሰከንድ ፍሎር ስንደርስ ሰከንድ ፔመንት እንጠይቃለን። እንደዛ እያለን ፕሮግረስ እናመቻችላቸዋለን ማለት ነው። ይህ ሲሆን ምንድነው አድቫንቴጁ? ደንበኛው ፕሮግረሱን እያየ ነው ማለት ነው ከኛ ጋር ፔመንት የሚከፍለው። አንዳንድ ደንበኛ ደግሞ ኖ ታይም ነው የምፈልገው የሚል አለ። እነዛ ደንበኞች ያን ገንዘብ የሚያገኙበትን ጊዜ ፊክስድ ለማድረግ በዚህ ጊዜ ነው መክፈል የምፈልገው ለሚሉ ደንበኞች ደግሞ ታይም ቤዝድ እናደርጋለን። ያ ታይም ቤዝድ ጋፕ እናደርግለታለን። ላይክ 4 ወር ጋፕ ከሆነ በ10% ሁሌም እስከ መጨረሻ እስከ 2 ዓመት ተኩሉ በ10% ይሆናል ማለት ነው። በ5 ወር የሚፈልግም እንደዛው እንደየክፍያቸው 15 እያደረግን ታይም ቤዝድ አድርገን እንትንላቸዋለን ማለት ነው። ፕራይስ ያው አሁን ለአጭር ጊዜ ፕሮሞሽን እየሰራን ስለሆነ ዲስካውንት አድርገናል። ምን ያክል? እስከ 1 ሚሊዮን ብር የሚሆን ዲስካውንት አለን። ይሄ ጀስት ኖርማል በፕሮግረስ የሚከፍሉ ደንበኞቻችን ነው፣ ከ10% ለሚጀምሩ ማለት ነው። ለሌሎች ደንበኞቻችን ደግሞ 20፣ 30፣ 40 እያደረጉ እንደየዳውን ፔመንታቸው ዲስካውንት አለን። አዎ ይህ ማለት በካሬ ከ99 ሺህ ብር ጀምሮ እስከ 120 ሺህ ብር ድረስ አለን። እንደየሚመርጡት ቤት ይለያያል፣ እንደየዳውን ፔመንታቸውም ይለያያል። እሺ በመጨረሻም እንግዲህ ለቤት ገዢዎች ማስተላለፍ የምትፈልጊው ነገር ካለ ወይም ደግሞ ያልተናገርናቸው ነገሮች ካሉ እስቲ። ያው እንደምናውቀው እንግዲህ አሁን ወደ አዲስ ዓመት እየሄድን ነው። 2018 ጨርሰን ወደ 2019 አዲስ ዓመት እየደረስን ነውና ብዙ ዲያስፖራዎች ወደ ሀገራችን እየገቡ መሆኑ ይታወቃልና ይሄንን በማስመልከት ነው እንግዲህ ቆንጆ ዋጋ ዲስካውንት ያወጣ ነው። ቆንጆ ቦታ ላይ ነው። ይሄ ቦታ በነገርሽ ላይ የሚሸጠው በካሬ በ180 ሺህ ምናምን የሚሸጥበት ቦታ ነው። እኛ ያው ለፕሮሞሽን ነው። በአካል ለሚመጡ ዲያስፖራዎች እዚሁ መጥተው ከኛ ጋር ሳይቱን ጎብኝተውት አግሪመንት አስረው ቤታቸው መግዛት ይችላሉ። በአካል ደግሞ እዚህ መጥተው መግዛት ለማይችሉ ዲያስፖራዎች አግሪመንታችንን በዲኤችኤል መጨረስ እንችላለን። አሁን ያለነው ታላቅ ዲስካውንት ላይ ነው። ይህንን እድል ተጠቀሙበት ማለት ፈልጋለሁ። አመሰግናለሁ። ስለዚህ እናንተ ማግኘት ለሚፈልጉ እንዴት ያገኟችሁ? እኛን ለማግኘት ያው እዚህ ስክሪን ላይ ስልክ እናስቀምጥላቸዋለን። በዛ ማግኘት ይችላሉ። በዋትስአፕም በቴሌግራምም እንዲሁም ደግሞ ዳይሬክት ደውለውልን
እዚህ ላይ በምናስቀምጣቸው ስልኮች ማግኘት ይችላሉ። ስለነበረ ቆይታ በጣም እናመሰግናለን። በጣም አመሰግናለሁ። እሺ ተመልካቾቻችን በጊዮን ሪል ስቴት የነበረ ቆይታችን ይህን ይመስል ነበረ። የነበራችሁ ጥያቄ በሙሉ እንደተመለሰላችሁ ተስፋ አደርጋለሁ። እንግዲህ ገበያ ሜዳ እዚህ ሲገኝ የመጀመሪያ ጊዜ አይደለም፣ ከዚህ በፊትም ተገኝቶ ያውቃል ማለት ነው። በሌላ ፕሮግራም እስክንገናኝ ድረስ ከፕሮግራሙ ጋር አብሬያችሁ የነበርኩት እኔ አብስራ ነኝ። ቻው።